ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በቻናላችን ወቅታዊ የሀገር ውስጥና የዓለም አቀፍ ዜናዎች፣ አነጋጋሪ ጉዳዮችና ልዩ ልዩ መሰናዶዎችን ይዘንላችሁ እንቀርባለን። ከኛ ጋር አብራችሁ እንድትሆኑ በአክብሮት እየጋበዙ እነሆ አርዕስተ ዜናዎችን ላስቀድም። የኢትዮጵያ ምዕራባዊ ድንበር ላይ አዲስ ስጋት እያንዣበበ ነው። በጸጋ በአማራ የቀረበ አንድ አዲስ ጥናት እንደሚያመለክተው የሱዳን ጦር በአልፋሻጋ የወሰደውን እርምጃና በኢትዮጵያ ድንበር ላይ የተደቀኑ ወቅታዊ ስጋቶችን ይፋ አድርጓል። ሱዳን ከጀርባዋ ማንን አሰለፈች? ለኢትዮጵያ ደህንነት ትልቁ ስጋት ማን ነው? ዝርዝሩን ይዘናል። በሀገሪቱ ስፖርትና የስፖርት መሰረተ ልማት ዙሪያ የወጣውንና መላውን የስፖርት ወዳድ ማህበረሰብ ያስቆጣውን እጅግ አሳሳቢ የኦዲት ሪፖርት ይዘንላችሁ ቀርበናል። የፌዴራል ዋና ኦዲተር መስሪያ ቤት ያወጣውን አዲስ የምርመራ ሪፖርት የባህልና ስፖርት ሚኒስቴር በስፖርት ማዘውተሪያ ስፍራዎች አስተዳደርና በጀት አጠቃቀም ላይ የፈጸመውን ከባድ ኃላፊነት የጎደለው አሰራር እርቃኑን አውጥቶታል። በዝርዝር እንመለከተዋለን። የኢትዮጵያ ምዕራባዊ ድንበር ላይ አዲስ ስጋት እያንዣበበ ነው። በጸጋ በአማራ የቀረበው አንድ አዲስ ጥናት እንደሚያመለክተው የሱዳን ጦር በአልፋሻጋ የወሰደውን እርምጃና በኢትዮጵያ ድንበር ላይ የተደቀኑ ወቅታዊ ስጋቶችን ይፋ አድርጓል። ሱዳን ከጀርባዋ ማንን አሰለፈች? ለኢትዮጵያ ደህንነት ትልቁ ስጋት ማን ነው? ወደ ኋላ መለስ ብለን ስንመለከት እንደ ኢሮፓያን አቆጣጠር ሱዳን በታህሳስ 2020 በአልፋሻጋ ላይ የፈጸመችውን ወረራ እንዲሁም በአጋጣሚ የመጣ አልነበረም። ጥናቱ እንደሚያብራራው ይህ እርምጃ በምስራቅ አፍሪካ የኃይል ሚዛን ሲዛባ ድንበርን ለማስከበር የተደረገ እንቅስቃሴ ነው። ሱዳን ለዚህ ወረራዋ የነሐሴ 1902 የእንግሊዝና የኢትዮጵያ ስምምነትን በምክንያትነት ታቀርባለች። በአንጻሩም ኢትዮጵያ በሕገ ወጥነት የምትገፋውን በ1903ቱን የግዊን መስመር ዋቢ ታደርጋለች። በትግራይ ጦርነት መነሳት ምክንያት የአማራ ታጣቂዎች ከአካባቢ መውጣታቸውን ተከትሎ ሱዳን ምቹ አጋጣሚ ያገኘች። በፍጥነት መሬቱን በመቆጣጠር እንደ አውሮፓውያን አቆጣጠር በ2021 ማብቂያ ላይ 95 በመቶ የሚሆነው የአልፋሻጋ ቦታ በቁጥጥር ስር አውላለች። ነገር ግን በአሁኑ ወቅት የሱዳን ድንበር ተሻጋሪ አቅም በእጅጉ ተቀይሯል። ሀገሪቱ በገባችበት የእርስ በርስ ጦርነት ምክንያት የሱዳን ጦር ከፍተኛ ጫና ውስጥ ነው። ባለፈው መጋቢት 2026 በብሉ ናይል ክልል የምትገኘውን ኩርሙክ የተባለችውን ስትራቴጂካዊ የድንበር ከተማ በአርኤስኤፍ ተነጥቆ የነበረ ቢሆንም በቅርቡ ማለትም በሐምሌ 8 ቀን 2026 መልሶ መቆጣጠር ችሏል። ጥናቱ ግን እዚህ ጋር አንድ ትልቅ ሚስጥር ያጋልጣል። የሱዳን ጦር ይህንን የማጥቃት አቅም ያገኘው በራሱ ጥንካሬ አይደለም። ከጀርባው የግብጽ የድሮን ድጋፍ፣ የስለላ ቅንጅትና የጦር መሳሪያ አቅርቦት አለ። ግብጽ በአካባቢው የራሷን የንግድ መስመርና የናይል ተጽዕኖ ለማስጠበቅ ስትል የሱዳንን ጦር በከፍተኛ ሁኔታ እየደገፈች መሆኗን ጥናቱ በግልጽ አመላክቷል። ለመሆኑ ለኢትዮጵያ ቀጥተኛና አፋጣኙ ስጋት ምንድን ነው? ጥናቱ እንደሚለው ስጋቱ ከመደበኛው ጦርነት የመነጨ አይደለም። ይልቁኑ በሱዳን ጦር ጎን የተሰለፈውና ከህወሓት ጋር ግንኙነት አለው የሚባለው አርሚ 70 የተባለው ኃይል ነው። አዲስ አበባ ይህንን ኃይል ከኤርትራና ከአማራ ፋኖ ታጣቂዎች ጋር ቅንጅት አለው ከምትለው ጽምዶ ከተባለው ሰፊ ጥምረት ጋር በማያያዝ በስጋት ትመለከተዋለች። ጉዳዩ ምን ያህል አሳሳቢ እንደሆነ ማሳያ የሚሆነው ባለፈው ግንቦት 2026 የኢትዮጵያ መከላከያ ሰራዊት ለውጭ ዲፕሎማቶች ስለዚህ የጽምዶ ስጋት ማብራሪያ መስጠቱ ነው። እንዲያውም የአሜሪካ መንግስት በሰኔ 2026 ባወጣው ፒስ ኢን ሱዳን አክት በተባለው ህግ ላይ እነ አርሚ 70ን የመሳሰሉ ድንበር ተሻጋሪ ታጣቂዎችን ጉዳይ በልዩ ሁኔታ አካቷል። ጥናቱ በማጠቃለያው ለኢትዮጵያ ትልቅ ማስጠንቀቂያ ያስተላልፋል። የሱዳን ጦር በውስጥ ጦርነት ተዳክሟል በሚል ኢትዮጵያ ስጋቶቿን ቸላ ማለት የለባትም። የሱዳን መደበኛ ጦር ድንበር ጥሶ የመግባት እድሉ ጠባብ ቢሆንም በኢትዮጵያ ውስጥ የውስጥ አለመግባባቶች ከሰፉ ግን የሱዳን መንግስት እነዚህን እንደ አርሚ 70 ያሉ ተኪ ኃይሎችን በመጠቀም ጥቃት ሊሰነዝር ይችላል ነው ያለው። በአጭሩ የሱዳን ጦር ሜዳ ድክመት ስጋቱ መጥፋቱን ሳይሆን የጥቃቱ ስልት መቀየሩን ያሳያል። አሁን ጥቃቱ ከታንክ ይልቅ በተኪ ኃይሎች በኩል ሊመጣ እንደሚችል ጥናቱ ይደመድማል። በኢትዮጵያ ስፖርትና የስፖርት መሰረተ ልማት ዙሪያ የወጣውና መላውን የስፖርት ወዳድ ማህበረሰብ ያስቆጣውን እጅግ አሳሳቢ የኦዲት ሪፖርት ይፋ ሆኗል። የፌዴራል ዋና ኦዲተር መስሪያ ቤት ያወጣውን አዲስ የምርመራ ሪፖርት የባህልና ስፖርት ሚኒስቴር በስፖርት ማዘውተሪያ ስፍራዎች አስተዳደርና በጀት አጠቃቀም ላይ የፈጸመውን ከባድ ኃላፊነት የጎደለው አሰራር ይፋ አድርጓል። ሪፖርቱ እንደሚያሳየው ሚኒስቴር መስሪያ ቤቱ ሀገራዊ የኮንትራት አስተዳደር ማኑዋል ማዘጋጀት ባለመቻሉ ከፍተኛ ችግር ተፈጥሯል ነው ያለው።
ይህ መመሪያ ባለመዘጋጀቱ ምክንያት የሀገሪቱ የስፖርት መሰረተ ልማት ዓለም አቀፍ ደረጃን እንዳያሟሉና ለከፍተኛ ብልሽት እንዲዳረጉ ማድረጉ በኦዲት ግኝቱ በግልጽ ተጋልጧል። ይህም በስፖርቱ ዘርፍ ላይ የተጋረጠውን የአሰራር ክፍተት በግልጽ ያሳያል። የዚህ አስደንጋጭ ሪፖርት አንኳርና አሳሳቢ ግኝት የሚያተኩረው በእግር ኳስ ማዘውተሪያ ስፍራዎቻችን ላይ ነው። በአሁኑ ወቅት በሀገሪቱ ውስጥ ከዓለም አቀፍ አትሌቲክስና ከፊፋ እውቅና ማግኘት የቻሉት የአደይ አበባና የሀላባ ስታዲየሞች ብቻ መሆናቸውን ሪፖርቱ አሳይቷል። ይህ ደግሞ ሰፊ ሕዝብና የስፖርት ፍቅር ባለባት ሀገር እጅግ አሳሳቢ ጉዳይ ሆኗል። በአንጻሩ አብዛኞቹ የክልል ስታዲየሞች ግን ዝቅተኛውን የካፍና የፊፋ ቴክኒክ መስፈርት ማሟላት እንዳልቻሉ ኦዲቱ አረጋግጧል። ይባስ ብሎ እንደ ሐዋሳ ዓለም አቀፍ ስታዲየም ያሉ ነባር ውድና ግዙፍ መሰረተ ልማቶች በደካማ የጥገና ስርዓት ምክንያት በውሃና በአፈር መሸርሸር እየፈረሱ እንደሚገኙ በቁጭት ተገልጿል። የተቋሙን አስተዳደራዊ ውድቀት ይበልጥ ማሳያ የሚሆነው ሌላው አስገራሚ ግኝት የብሔራዊ ስፖርት ምክር ቤትን የተመለከተ ነው። ይህ ምክር ቤት ላለፉት 6 ተከታታይ ዓመታት አንድም ጊዜ ስብሰባ ለማድረጉ ታውቋል። ይህ ሁኔታ የተቋሙን አስተዳደራዊና የስፖርት ፖሊሲው ሙሉ በሙሉ ከጥቅም ውጭ መሆኑን በግልጽ የሚያሳይ ማረጋገጫ ሆኗል። የሚኒስተሩን ድክመት ይበልጥ አሳሳቢና ግራ አጋቢ የሚያደርገው ደግሞ አስገራሚው የበጀት አጠቃቀም ቅራኔ ነው። ተቋሙ እስካሁን ድረስ በበጀት ጥረትና በዋጋ ግሽበት ምክንያት በባህር ዳር፣ ሐረር፣ ሰመራና ቢሻንጉል ጉሙዝ የሚገኙ የስታዲየም ግንባታዎች መጓተታቸውን እንደ ዋነኛ ምክንያትና ሰበብ ሲያደርግ ቆይቷል። ነገር ግን በተግባር የተገኘ እውነታ ሌላ ሆኖ ተገኝቷል። ተቋሙ በበጀት ዓመቱ የመጀመሪያ ሩብ ዓመት ብቻ ከተመደበለት የካፒታል በጀት ውስጥ 3.08 ቢሊዮን ብር፣ ይህም ማለት አጠቃላይ በጀቱ 44.3 በመቶውን ያለ ምንም ስራ በካዝና አስቀምጦ ተገኝቷል። በቢሊዮን የሚቆጠር በጀት ያለው ስታዲየሞች እንዲፈርሱና ግንባታዎች እንዲጓተቱ መፍቀዱ እጅግ አስገራሚ ሆኗል። ዋና ኦዲተር መስሪያ ቤቱ በማጠቃለያው ላይ እንዳስቀመጠው ይህ በቢሊዮን የሚቆጠር ገንዘብ ሳይንቀሳቀስ ተቀምጦ ስታዲየሞች እንዲፈርሱ መደረጉ ተቋሙ በሀገሪቱ የስፖርት እድገት ላይ የፈጸመውን ታሪካዊ በደል የሚያረጋግጥ ነው ሲል አጥብቆ ኮንኗል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ